እንዴት ነህ? አማን ነው አለን። የተፈጠረ ነገር አለ? ምን አውቃለሁ። ሰያ እያሉ አላስቀመጡኝም። ጆከር ያውቃል አሉኝ። ምን እንደሆነ አላውቅም። ያ ከእናንተ ሀገር ተባረራል። እሺ ጠብቀኝ ነው አዋር ጠይቁት። ፖስት ባላልን አላያችሁትም? የፖስተው ኦኬሽ ማየ እንዴት ነህ? አማን ነው አለው። ሰላም ነኝ። እውነት ነው የምር ተባረረ እንዴ? ያ ደውሎልኛል። ኦኬ ሄዷል ወይስ እንዴት ነው? ገና ከሆነ የሆነ ነገር እንሞክራ። እኔ ዱባይ ነው የምኖረው። እንግዲህ ጠይቁለት፣ ያለውን ነገር ጠይቁት። እሱ ነገር ካለ ካልተሳፈረ እስካሁን ካለ የሆነ ማደርገው ነገር ካለ ላድርግለት ማለት አድርጋለሁ። የሆነ ነገር ብቻ እንዲያወራኝ ንገረው እንትን የምትለው ከሆነ ኦኬ። አማሽ አላሳፈሩት ንገረኝ፣ ተባበሩት። ያለው ነገር እንግዲህ ይኸውልህ፣ እኔ ያለው ነገር ጋይስ ምንም አይሆንም። አይዞኝ ደግሞ ከጎኑ እንደሆነ ከደወለልህ ንገረው። መራባ የሚያስፈልገው ነገር ከጎኑ ነው። አይ ሌላ የምትቀርቡት አውሩት በውስጥ ሌሎቻችሁ አውሩት በውስጥ አናግሩት። የሱ አድራሻ ያላችሁ ጠይቁት። መልካም እሺ፣ እጽፍለታለሁ ወይ ደግሞ አይ እኔም ልወጣ ስለሆነ እሺ። ሰላም ሁሉ ወንድማችን ሰይዶ ረባቦ ብዙ ችግር ደርሶበት ነበር። በዛም አጋጣሚ በዚህኛይቱ ምት በነበረበት ሀገር ላይ ስራ ተቀጥሮ በሚሰራበት ሁኔታ ለእህቱ ድምጽ ሆናለሁ ብሎ ባደረጋቸው ነገሮችና በሚያካሂዳቸው ነገሮች ለዛ ይመስለኛል መንስኤው ምን እንደው አይታወቅም። መሳቅም አይደል። እኔ እኮ ነገር ማወራው ወንድማችን ሰይዶ ረባቦ ከነበረበት ሀገር እንዲባረር ተደርጓል። ህግ አካል እንዴት እንደው ህጉንም አላውቅም። ወላሂ የቀለድኩ አይደል። ምናልባት ይሄ ቀልድ ከመሰላችሁ እዛ ሀገር ለሚኖሩ ለነ ምናምንም ከነበረበት ሀገር ሙሉ በሙሉ ተባሯል። ያለው ነገር ይሄ ነው። አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቻ አላውቅም። እንደምታዩት ከሳሹስ ምንድነው? ክሱ ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ፣ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። እውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ ያስቀምጦልህ ሊሆን ይችላል። ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው። የሆነ ነገር የተሻለ ጥሩ ነገር ደግሞ ፈጣሪ ያዘጋጅቶልህ ነውና ምንም ነገር እንዳይሰማ፣ ምንም ነገር በውስጥ እንዳትበሳጭ፣ ያው ከፈጣሪ ጋር ብቻ ዱዓ እያረክ ራስህን እንትን በል። ከዚያ ውጪ ግን ምንም አይዞህ፣ ህይወት ነች ማለት አዎ ነው ታውቀ ነው። ምን ይሄ ገሃዱ ዓለም ነው። ሳቅ፣ ደስታ፣ ሐዘን፣ ሞት ያለ ነውና አልሐምዱሊላህ ምን ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር ነው የምንደበለቀው። ሀገራችን ነው የምንሄደው፣ ወደ ሌላ እኮ አንሄድም። ስለዚህ አልሐምዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢል በምንድን ነው? ቆይ በፍርድ ቤት በኩል ነው ምንድነው? ምንም አይታወቅም። ምንም የለ። ዝም ብለው በቃ ጠሩኝ ሄድኩኝ። ደግሞስ ምን አደረክ? ምን አጠፋክ? በቃ እንደዚህ ሀገራችንን ለቀህ እንድትወጣ ተወስኗል አሉን። ምንድነው ችግሩ ብንል አይ ተወስኗል ምንም። ስለዚህ የኔ አምላክ አለ፣
አላህም ይጠብቅሃል። የተሻለ ነገር ይመጣል ኢንሻአላህ። እንግዲህ እሷ አንድ መጥፎ ነገር አይመጣም ከኋላው ኸይር የያዘ ቢሆን እንጂ ላለው ሀገራችን ሰው እውነት ነው። አላህ ደግሞ ከዚህ የተሻለም ነገር ሊመጣ ይችላል ኢንሻአላህ። ከዚህም የባሰ ከመጣ ደግሞ ያው እሱ ያመጣው ነው። ሀገር ስለምገባም እዛው ሀገር ተተደላደልኩ በኋላ ለኔ የተጨነቃችሁ እኔ ደህና ነኝ። እኔ እድለኛ ነኝ አልሐምዱሊላህ። አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፍቃዱን ባያሲዝ ዛሬ እኔ ያው በዛው በስር ቤት ነበር ወደ ሀገር የምገባው። እኔ ወጣው ባስወጥል 5 ቀን የሰጡ ዝሮ ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣው እሱ ተጠያቂ ሊሆን 72 ሰዓት 3 ቀን ነው አይደል? 5 ቀን በ3 ቀን ነበር ያሉት። ያው ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉት። አዎ ራሴ ነኝ የምቆርጠው፣ ሁሉንም ራሴ ነኝ የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? ያኛው ስልክህም ይሰራል፣ ዋትስአፕ ላይ ይሰራል። በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ የኢትዮጵያ ቁጥር ነው በኢትዮጵያ ዋትስአፕ በኃይል አለውኝ ወይም የማዘር ቁጥር የለም አለኝ አካውንቴም ሁሉም ተዘጋጅቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም፣ ምንም። ኢንሻአላህ ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በሀገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱአ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለው ላይ ብላ ኢንሻአላህ። ምናልባት ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ